የነዚህን አባቶች ሽበት ይስጥ። ቢስሚላህ ሰላቱ ወሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ዶክተር ቢኒያምን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በጣም ሰብስክራይብ አድርጉ በላቸው። ሰብስክራይብ መጀመሪያ ከጥንትም የተመረከነ እናትና አባቴ የአብ ስራ ብለው አውጥተውልሃል። እንደ አበባ አብብልን፣ እንደ ቀጤማ ለምልምልን። ሰላም ውድ ቤተሰቦቼ እንዴት ናችሁ? በጣም ተነፋፍቀናል፣ ረጅም ጊዜ ነው። ዛሬ እንግዲህ በሚገርም ቪዲዮ ነው የመጣሁት። ዛሬ ለኔ በጣም ትልቅ ቀን ነው። ዛሬ እንግዲህ የተወለድኩባት ቀን ናት። እንግዲህ በዚህ ቀን ደግሞ ከወዳጆቼ ጋር እንግዲህ አሪፍ ጊዜ ላሳልፍ ዛሬ መጥቻለሁ። እናንተም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? በያላችሁበት ሰላም፣ ፍቅር፣ ጤና እየተመኘሁላችሁ እንግዲህ ዛሬ እንዴት ነው ፏል አልኩም። እስኪ ካሜራማን አሳያችሁ። ያው ዛሬ እንግዲህ እንደዚህ ዘንጬ ልደቴን ላከብር ነው። እንግዲህ ትልልቅ ሰዎችና መወዳቸው ዘመድ አዝማዶች ተገኝተዋል እና ደግሞ ለየት የሚያደርገው ነገር ቢኖር ልደቴን እንግዲህ ማክበር የፈለኩት ያው ከመቄዶንያን አረጋውያን እናት አባቶች ጋር ነውና ዛሬ እንግዲህ እነሱን በተገኙበት አሪፍ ጊዜ እናሳልፋለን። ግን እናንተ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ያለውን ነገር በሙሉ እስከ መጨረሻው ቆይታችሁት እንግዲህ መጨረሻ ላይ ሀሳብ አስተያየታችሁን ትሰጡኛላችሁ ብዬ አስባለሁ እና እንግዶቹ አሁን ደርሰዋል። ወተን አብረን እንቀበላቸው ማለት ነው። ተከታተሉ። ያው ቤተሰቦቼ መጥተዋል፣ እንቀበላቸዋለን ማለት ነው። ዛሬ ልደቴ ነው። በኖርኩባቸው የህይወት ጥቂት ዓመታቶች የሚያስደስት፣ የሚያስከፋ፣ የሚያበረታ፣ ልብ የሚሰብር፣ የሚጠግን፣ የሚያስለቅስ፣ የሚያስቅ፣ አድካሚ ተራራ፣ አስደሳች ሜዳ በሆነ የህይወት መንገድ ውስጥ አልፌያለሁ። ከነስህተቴም ከነብርታቴም ህይወቴን ወደዋለሁ። ከዛሬ ጀምሮ ለሚቆጠረው ለተቀጠለልኝ እድሜ ደግሞ ህይወቴን አዲስ አድርጌ ለመጻፍ ምርጫ አለኝ። ስለዚህ በብዙ ፍቅር፣ በብዙ ይቅርታ፣ በብዙ መታዘዝ፣ በብዙ ትህትና፣ በብዙ ቅንነት፣ በብዙ መታመን፣ በብዙ መስጠት፣ በብዙ ትዕግስት ለመኖር ለፈጣሪ ቃል የምገባበት አዲስ ቀኔ ነው ዛሬ። ሞት ቀኑ ደርሶ ወደ እኔ ሲመጣ የማላፍርበትን ታሪኬን ለመጻፍ ድጋሚ የተወለድኩበት ቀን ነውና አዲሱን መንገድ ዛሬ ጀምራለሁ። እነኚህን የወንድማችን የቢኒያምን አባቶች በአጠቃላይ እዚህ ቦታ ላይ ጠርተ ለተን ስላከበርክ እግዚአብሔር አምላክ ያክብር። የነዚህን አባቶች ሽበት ይስጥ። አባቶቻችን እናንተም እድሜውን ጸጋውን አብዝቶ ይስጥ። ልዑል እግዚአብሔር ሆይ ስለሰጠኸኝ ስለዚህ ቅጽበት አመሰግናለሁ። እንዳንተ ምህረት እስካሁን በህይወት አለው፣ እስካሁን እየኖርኩ ነው። እግዚአብሔር መውደቄን በሚመኙ ፊት እጄን ይዞ አቆሞኛል። መሰበሬን በሚናፍቁ ፊት ልቤን ደግፎልኛል። ሁሌም አብረኸኝ እንዳለህን ያምናለሁ። ያው እነሱ አክስትና አጎቶቼ ናቸው ቤተሰቦቼ። እስኪ የተሰማቸውን ይንገሩ። እኔ ከጠበቅኩት በላይ ነው። በጣም ያብዬ በቃ እጅግ በጣም ነው ደስ ያለኝ። ምክንያቱም አንደኛ ሰው ልጅ ሆይ ሆይ በሚመኝበት ሰዓት አንተ ከአረጋውያን ጋር እዚህ ቦታ ላይ እነሱንም አክብረ በቃ እንጃ ብቻ አውቀህበታል ነው የምለውና ተባረክ። እግዚአብሔር ደግሞ ሁሉን ነገር ለነዚህ ሰዎች ባደረከው ነገር ልክ እግዚአብሔር ይቁጠርልህ። አንተ ምናልባት ትንሽ ነገር ሊመስል ይችላል፣ ግን ይሄ በእግዚአብሔር ዘንድም በሰው ዘንድም ትልቅ የሚያስከብርህን ስራን የሰራው እግዚአብሔር ያክብርህ። መጀመሪያ እንኳን ተወለድክልን። በዚህ መልኩ በማክበር ደግሞ በጣም ደስ ብሎናል። እውነት በጣም የሚያኮራ ነው። ከእድሜ በላይ ነው የምታስበው። እግዚአብሔር አብዝቶ ጸጋውን ይስጥ። በእውነት በጣም ነው የምንወድህ እናከብርህ። ሰብስክራይብ አድርጉ በላቸው። ሰብስክራይብ በላቸው። እሺ፣ በመጀመሪያ ውድ ልጄ እንኳን ተወለድክ፣ እንኳን ለዚህ ቀን አደረሰህ። እኔ በጣም ደስ ብሎኛል። እንደዚህ ከቤተሰቦች ጋር ጧሪ ከሌላቸው ሰዎች ጋር አብረህ ከነሱ ጋር እንደዚህ አይነት ዝግጅት ላይ ስለተገኘ በጣም ደስ ብሎኛል። ይሄ እኔም ለአንተም ለሁሉም መልካም ነገሮችን የሚያስተምር ነው። ሁላችንም ልደት ሊኖር ይችላል፣ ክርስትና፣ ሌላም ነገር ሲኖር ልክ እንደዚህ አይነት ነገሮች ቢለመዱ በጣም ደስ ይላል። ምክንያቱም እነሱ ሰዎች ቢያንስ እችን ቀን አሁን ለኛ ቀላል ይመስለናል፣ እንግዲህ እችን ቀን
አብረን እንደዚህ ተሰባስበው የሚያወሩት ምርቃቱ ምንም አይገኝም፣ የትም አይገኝምና እውነት ተባረክ። እግዚአብሔር ፍጻሜን ያሳምርልህ። ጅማሬህ ቆንጆ ነው። መብራን ቅድስት ድንግል ማርያም መጨረሻን ታሳምርልህ። በጣም ደስ ብሎኛል። በጣም ነው የኮራውብህ። እንደምታዩት ይህንን የመሰለ ምግብ ደግሞ ያቀረበችልኝ ዳጊ ኬተሪንግ ናት። ባልኳት ቀን ያቀረበችልኝ በጣም ነበር የሚጣፍጠው። ማዘዝ የምትፈልጉ ሰዎች ለሰርግ፣ ለልደት፣ ለክርስትና፣ ለተለያዩ ፕሮግራሞች ማዘዝ ትችላላችሁ። በጣም ነው የሚጣፍጠው። እግዚአብሔርን ነው የምላችሁ። ስልክ ቁጥሯ ይኸው፣ ደውሉላት፣ አግኟት። ባላችኋት ቀን ነው የምታደርስላችሁ። ዳጊ ኬተሪንግ በጣም ነው የማመሰግነው። ቴንክ ዩ። ይሄንን የመሰለ ዲኮር ደግሞ የሰሩልኝ ሳቪ ዲኮር ናቸው። ለፈለጋችሁት ፕሮግራም ይሰሩላችኋል። የኔ ልደት እንግዲህ ሰርግ አስመስለው ነው የሰሩልኝ። አድራሻቸው አዲስ አበባና ሀረር ነው። አዲስ አበባ ያላችሁ ሴሚሲ ሚካኤል ኤምኤች ቢዝነስ አንደኛ ፎቅ ላይ ታገኟቸዋላችሁ። ሀረር ደግሞ ናቲ ዲኮር ብላችሁ በዚህ ስልክ ቁጥር አግኟቸው። በጣም እናመሰግናለን። ሳቪ ዲኮር በጎ ነገር እንዲያደርግ ያደረገልን አምላክ ስሙ የተመሰገነ ይሁን። በእውነት እኔ አሁን በግል ስሜ ለማ እባላለሁ። ነገር ግን ድምጼ ግን የመቄዶንያ ውስጥ ያሉ አባቶች ድምጽ ነው እንጂ የኔ ብቻ አይደለም። እና ይሄንን ደግሞ አባቶቻችን እናንተም እስቲ አንዴ በጭብጨባ እግዚአብሔርን አመስግኑልን። እግዚአብሔር ይባርካችሁ። አዎ ምክንያቱም ከሚደረግልን ይልቅ የተደረገልን ነገር ብዙ ነውና እግዚአብሔርን እናመስግን ይላሉ አባቶቻችን። ይህንን ነገር እኛም ዛሬ ይዘን መጓዝ አለብን ማለት ነው። ቅድሚያ ለእግዚአብሔር ምስጋና ያስፈልጋል። የመቄዶንያ መስራች ዶክተር ቢንያም በለጠና እናታችን ሌኒ ገብረ ኢየሱስን እግዚአብሔር ይባርክልን። ምክንያቱም እነሱ ናቸው መሰረት የሆኑት። በመሰረት ላይ ደግሞ ልጃችን እዚህ በማዕከላችን ይገኛል አብስራ። እሱ ደግሞ ኮለን ሆኖ ነው ዛሬ በማላይ የተገኘ። በመሰረት ላይ ኮለን እንደሚያስፈልግ እኔ በኩሌን እያደረኩ ነው ሲል አብስራ ደግሞ እኛም ከጎን ነን ስላለው እግዚአብሔር ይባርክልን። አብስራ ልጃችንን እግዚአብሔር ይባርክልን። በእውነት እግዚአብሔር አብዝቶ ይባርከው። ዛሬ በአብስራ ቤት በእውነት እንደው በቃና ዘገሊላ የተደረገ ታምር በአብስራ ቤት ይሁን። እንደው እግዚአብሔር አብዝቶ ይባርክልን። በባለ 50 ቀን የወረደ መንፈስ ቅዱስ በሱ ይሁንልን። እመቤታችን ቅድስት ድንግል ማርያም በባርቶስ ሀገር የጸለየችው ዛሬ በሱ ላይ ይሁንልን። እግዚአብሔር ይባርክልን። ሰማያዊ በረከት ይስጠው። ከተቀበለ ይልቅ የሰጠ ምስጉና አብስራዬ እንደ ቃል ያርግልህ። ተበረክ፣ ብሩክንልን፣ ጸጋውን ያብዛልህ። ቢስሚላህ ሰላቱ ወሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ዱጉመቱ ጉያ አራንተና የብስር ጉዶ ደለጌ ጅራታ መቄዶንያ አቦቲ ኬኛ ነመ ዲባውል በኬ ከነያሜ ዝግጅቲ ጎዴ በኬ ከነኛችሴ ጅራታ መቄዶንያቲኒ ቤተሰበ መቄዶንያቲኒ ጅሩ ጋሪ ረቢ አከኑፍ ጀና ብዴና ጋሪ ረቢ አከኑፍ ጀና ዲግሪ ዳ ረቢ አመረጉ ጀና ዱገቲ መቄዶንያ እቹን ኢትዮጵያ ዲክዶን ኢትዮጵያ ዲኮ ከና ቢኔም በለጤ ዶክተር ቢኔም በለጤ ቲቪሌነ ኢየሱስ ገርጋሩዳን እኒ አብስር ገርጋሩዳን ኛታ አዳዳ ጉያ አራንተና ከና አስኑ ያሜ አቦቲ ቴኛ መቄዶንያ ራስ ደለይሴ መኪና ለማን አስደይሴ ኛችሴቹ ኛታ ጋሪ ኛታ ኡማን ነማ ኛቱ ኛችሴቹ ጅሩ ጋሪ ረባ ከኑ ጀና ብዴና ጋሪ ረባ ከኑ ጀና ኡርቢ ጋሪ ረባ ከኑ ጀና አቦቲ መቄዶንያ ዳ ጅሩ ጋሪ ረብ ስነ ያከኑ ከበጀማ ቃሊ ዶክተር ቢኔም በለጤ ቲቪሌነ ኢየሱስ ጎተኒቲ የብስር ያምነ የብስሪፍ አስዳሎይታል ዶክተር ቢኔም በለጤ ቲቪሌነ ኢየሱስ እስኒዝ ገለቶማን እስኒንጃ ጨብጭብ ወደም ገለቶማ ገለተ ጉርጉዳ አብስር ዱጉመቲ ወጣቲን ኩን ዝግጅቲ ከነ ቆጴሴ በኬ ከነቲ ስነ ያሙዳፍ ገለተ ጉርጉዳ ሀገለቶሙ ሀርከዳው አሜ ጨብጭቡ አንድ ጊዜ ያብስር
Kanaafuu abbootiin teenya galatooma. Absir biddeena gaarii rabbi haa kennuufi, urmii gaarii rabbi haa kennuufi, jiruu gaarii rabbi haa kennuufi, digriidhaan amarra qabu shabaaba bakka gahee akka bineen bal'ateetti Itoophiyaa kana jiraataa Itoophiyaa abbootii keenya kan fayyaa hin qabne kan fayyaa dhabe kan urmiin isaa guddate kanaasi wal qabee jiraachisu rabbi isaa godhu jiruu gaarii rabbi haa kennu biddeena gaarii rabbi haa kennu urmii gaarii rabbi haa kennu. Assalaamu alaykum wa rahmatullahi wa barakatuh. Jabjibu. የኔ ቢቀርም አሁን ምንም ማለት ሶስት ሰው ይበቃል። እሺ እንደምን ዋላችሁ? ሰላም አለ ሰላም አስመሸን። መልካም ሌሊት መልካም ምሽት ይሁን። እኛ አሁን በዛሬው ቀን እዚህ ተጠርተን አብስራ የጠራን የመቄዶንያን ታሪክ ስለሚያቅኑ ሙሉ ለሙሉ ስለሚያቅ ቤተሰብ ነው። እኛ የታሪኩን ከማውራት መመረቅ ብቻ ነው የምፈልገው። መርቁልኝ ያለው እሱ ምርቃትን ነው። አብስራ ይሄን ሁሉ አዳራሽ ማብላት ቀርቶ አንድ ሰውን ምሳ ያጎረሰ አለው በመድኃኔዓለም አጠገብ አለው ዋጋ። እግዚአብሔር ዋጋውን ይስጥምዬ ይጠብቅህ። የወለድከው አገር ተረካቢ እናት አባትን አክባሪ ፍሬ ይሁንልህ። ዋናው ፍሬ ነው። የተባረከ ፍሬ ያርግልህ። አንተ ጤናና እድሜ ይስጥህ። ኑርልን። በወጣ ተክቶ በጎደለ ሞልቶ ይስጥህ። ሲሳውን ይስጥህ። አግኝ የረገጥክበት ለምለም ይሁን። የምትጨብጠው በረከተ ረድኤት ይሁን። ስራ ሁሉ የምትናገረው ሁሉ ፍሬ ላይ ዋልልህ። ስራ ሁሉ የተቃና ይሁን። አብስራ እግዚአብሔር ይውደድህ። ተወደሃል። አሁንም ተመርቀሃል። እንኳን እኛ መርቀን ቀርቶ ተመርቀሃል። ቸሩ መድኃኔዓለም ይመርቅህ ከኛ ጋር። ይሄ ምርቃት መሬት እንዳወርቅብን አንተ ላይ ይጠጋልን። ትዳርም ሞቅ ያለ ይሁን። ቤት ሙሉ ይሁን። ማዕድ ሰፊ ይሁን። እግዚአብሔር ይስጥልን። አግኝ እድሜና ጤና ይስጥህ። ከኛ በላይ እድሜ ይስጥህ። ምን ጊዜ ማግኘት ካንተ ጋር ይሁን። ብትነግድ አትርፍ። ሰላም ሁኑልን። ቢንያም በለጠ ያሰባሰበን ነውና የመጣነው። እግዚአብሔር እሱንም ጤናና እድሜ ይስጥልን። ከቢንያም ጋር ጎን ሆኖ ነው አሁን ደግሶ ያበላን። እግዚአብሔር ቸሩ መድኃኔዓለም ደግሞ አንተን ያብላህ። ይስጥህ ይስጥህ። ሰላሙን ሰላሙን ሰላም ሁንልን። የአብስራ ከመጀመሪያ ከጥንትም የተመረክነ እናትና አባትህ የአብስራ ብለው አውጥተውልሃል። እንደ አበባ አብብልን፣ እንደ ቀጤማ ለምልምልን። እድሜ ጤና ይስጥህ። ቤት የደስታ የፍቅር የበረከት ቤት ይሁን። እነኚህ አባቶቻችን ብለ አምጥተ ጠርተ ጋብዘህናል። እግዚአብሔር እኛ እንደገባንበት ቤትህን እግዚአብሔር ይግባበት። 44 ታቦት ይግቡበት። እድሜ ጤና ይስጥህ። ይህ እኛንም ደግሞ ድሮ በተለያየ ለሀገራችን ለኢትዮጵያ የሰራን ጀግኖች ነበርን። እግዚአብሔር የተመሰገነ ይሁን። እድሜ ለዶክተር ቢንያም በለጠና እድሜ ለህሌኒ በስነ ስርዓት አሰባስበው አኑረውናል። እድሜ ጤና ይስጣቸው። እነሱም ዶክተር ቢንያም እድሜ ጤና ይስጠው፣ ህሌኒ እድሜ ጤና ይስጣት። ይህ አንተ ይህንን ንብረትህን ቅዱስ ጊዮርጊስ ሶስቱን ወጣቶች ከእሳተ ነበልባል እንዳወጣቸው ሁሉ አንተንም ከተለያዩ አደጋዎች ከተለያዩ ፈተናዎች ዋስ ጥበቃ ሆኖ ይጠብቀ። እድሜ ጤና ይስጥ። ለኛ ያደረከውን ይህን ውለታ ብል በማይበላው ሌባ በማይሰርቀው በላይኛው ሰማያዊ መዝገብ ይመዝገብልህ። እደግልን ከነ ልጆች ከነ ቤተሰብ ሰላም ሁንልን። እንግዲህ ለሀገራችን ኬር ይሁን። ለአብስራም ከነ ቤተሰቦቹ ኬር ይሁን። ለመቄዶንያም አባቶቻችን ኬር ይሁን። ለዶክተር ቢንያም በለጠም ለህሌኒ ኬር ይሁንልን። አገራችን ሰላም ትሁን። ሰላም ሁንልን ልጃችን።
በመቀጠል የአብስራ ቤተሰቦች ደግሞ ወደዚህ ጋር ይመጡና ለልጃቸው የሚያስተላልፉትን መልእክት እንሰማለን። ወደዚህ እሺ፣ በመጀመሪያ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የእግዚአብሔር ልዑል እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናንተንም በዚህ ቦታ ላይ እንደዚህ ተሰብስባችሁ በማየቴ በጣም ደስ ብሎኛል። እግዚአብሔር ይመስገን። የመረቃችሁት ምርቃት በሙሉ ይድረስለት፣ እውነት ከልብ ይድረስለት። መጨረሻውን ፍጻሜውን በሙሉ ያሳምርለት። እመብርሃን ቅድስት ድንግል ማርያም ጥላ ከለላ ትሁነው። እናንተንም ለመልካም ነገር ሁሉ ፍጻሜያችሁ ሁሉ ይመርላችሁ። ተባረኩ። እግዚአብሔር ያክብርልኝ። አሜን። እሺ እንደምን አላችሁ አባቶች? እግዚአብሔር የተመሰገነ ይሁን። እንግዲህ እኔ በጣም ልጅ ሆኖ የወንድሜ ልጅ ነው፣ አጎቱ ነኝ እና በጣም ትንሽ ሆኖ ነው እስካሁን እዚህ ለደረሰበት ነገር ደግሞ በጣም ደስተኛ ነኝ። ግን ዛሬ በጣም መናገር ሁሉ አቅቶኛል። ምክንያቱም በእንደዚህ መንገድ አልነበረም የጠበቅኩት። ምክንያቱም የእሱን እኩዮች አውቃለሁ። አሁን ጊዜው እንዴት እንደሆነ እናውቃለን። ሆይ ሆይ በወዛበት ዓለም ላይ ያው እናንተን አክብሮ መንገዱን አውቆ በእንደዚህ መንገድ ልደቱን በማክበሩ እኔ በጣም እጅግ በጣም ተደስቻለሁ። ያብዬ ያደረከው ነገር በአንተ እድሜ የሚጠበቅ ወይም ደግሞ በአንተ እድሜ የሚታሰብ ነገር አይደለም። እግዚአብሔር በአንተ ላይ አድሮ ደግሞ ይህን ነገር በማድረግ አንተ ሳትሆን ከአንተ በላይ እኔም ሆነ እዚህ ጋር የምታያቸው ጓደኞች፣ ቤተሰቦች፣ ታናናሽ ወንድሞች በሙሉ ከአንተ ትልቅ ነገር ነው አሁን የተማሩትና ለአንተ ትንሽ የሚመስል ነገር በጣም ለብዙ ሰው እጅግ በጣም ትልቅ ነገር ነው። እግዚአብሔር ይባርክ። አባቶችን ባከበርከው ልክ እግዚአብሔር ያክብር። ቀጣዩን ዘመንን እግዚአብሔር ያሳምርልህ። መልካሙን ሁሉ ይግጠምህ። እኔ በጣም ኮርቼብሃለሁ። በጣም በቃ ያንተ አጎት በመሆኔ ደግሞ እጅግ በጣም ነው እድለኛ እንደሆንኩ ነው የሚሰማኝ። በርታ። እግዚአብሔር ያክብርልህ። እሺ ያው ውድ የተከበራችሁ ቤተሰቦቻችን፣ እናት አባቶቻችን በድጋሚ አክብራችሁኝ ስለመጣችሁ በጣም ደስ ብሎኛል። ለኔ እንግዲህ ደጋግሜ እያልኩት ነው፣ ማይረሳ ቀን ነው ያሳለፍኩት። በጣም በቃ በህይወቴ ላይ ትልቅ ካሳለፍኳቸው ቀኖች መካከል የዛሬዋ ቀን ለኔ በጣም ልዩ ናት። የማይረሳ ጊዜ ነው በጣም ያሳለፍኩት። በተለይ በመቄዶንያን ባሉ እናትና አባት ወገኖች፣ ወንድሞች፣ አባቶቼ ጋር አብሬ በማክበሬ በጣም ደስ ብሎኛል። እኔ ያው ለመቄዶንያ አዲስ አይደለሁም። ከዚህ በፊትም አታውቁኝ ሰዎች ግቢ እየመጣሁ ብዙ ጊዜ ጎበኛለሁ። በአቅሜ በምችለው እግዚአብሔር በሰጠኝ ጸጋ ሶሻል ሚዲያ ላይ ነው የምሰራው። በዛም ነገር ቢኒያምን ያው አገዝኩ ባይባልም እሱ በጠራኝ ቁጥር እየሄድኩ በምችለውን ነገር አደርጋለሁና ዛሬ ደግሞ እንደው ከዛ ድረስ መታችሁ ደስታዬ ነው ብላችሁ መታችሁ እንግዲህ ይሄን ሁሉ ምርቃት እንግዲህ ሳይገባኝ በጣም ሰጣችሁኛል። እንግዲህ ምርቃታችሁ ይድረስልኝ። በጣም ነው የማመሰግነው። ያው እና ደግሞ ያው ሁላችንም ህልም የሆነብን ህንጻው አለ እንግዲህ 5 ቢሊዮን ብር ነው የተፈለገው እና ውድ ኢትዮጵያውያን በኔም በዩቲዩብ የምታዩትም በቲክቶክ የምታዩት ይሄንን ቀጥታ ስርጭት የምታዩት ሰዎች እንግዲህ የሁላችንም ግዴታ ነው። መቄዶንያ ማለት የነገ ቤታችን ነው። እንግዲህ እዛ ያሉ ሰዎች እንግዲህ በቀን ለምግብ ብቻ ከ2 ሚሊዮን ብር በላይ የሚወጣበት ነው። ብዙ ሰው ሂዶ እስካላየ ድረስ ስለ መቄዶንያን አይገባም
አያደርገውም። ሰው በስም ነው የሚያውቀው መቄዶንያንን እና ሂዳችሁ ሁላችሁም ጎብኙ። በቃ ማይረሳ አይምራችሁ ውስጥ ትልቅ ሰብዕና ገንብታችሁ ነው የምትመጡት። እንግዲህ ከ8000 ሰው በላይ አንድ ላይ ሰብስቦ አቅፎ ያዘልን ቢንያምን እንግዲህ የእሱንም ጀግንነት ጥረት የእግዚአብሔርም ጸጋ እዛ ጋር ታዩታላችሁና ይሄ ህንጻ አልቆ ደግሞ ለደስታ በቅተን እግዚአብሔር ይሄ ነገር ተሳክቶ ደግሞ መጨረሻው እንደምናይ አንጠራጠርም። ያለፋናል። ያው ሁሌም የእግዚአብሔር ነገር ሲሰራ የጽድቅ ነገር ሲሰራ ልፋት እንደሚኖረው ይሄ የታወቀ ነው። ግን አሁንም እግዚአብሔር ከጎናችን ነው። ይሄ ነገር አልቆ ደግሞ ለደስታ እንደምንገናኝ አሁን እዚህ እንደተሰባሰብነው ደግሞ እዛው ነው የምንሰባሰበው ቀጣይ ብዬ አስባለሁ ከእግዚአብሔር ጋር። እናንተም ጸሎት አድርጉት፣ ከቢንያም ጎን ሁኑ። ያው ታውቃላችሁ እሱም ትንሽ እያመመው ግን እጅም ሰውነቱን ለአልጋ አልሰጠም። ዛሬም ብትሄዱ መቄዶንያ ነው፣ ነገም ብትሄዱ መቄዶንያ አለና ዶክተር ቢንያምን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በጣም ወንድማችን ያብስራ ለልደቱ ስጦታ ያመጣችሁ ስጦታ እየሰጣችሁት የፎቶ ፕሮግራም ይሆናል። ስለዚህ መድረኩ ክፍት ነው። ሞራል ግን ያንሳል ለመክፈት። በጣም ይሄ የኔ ስጦታ ነው። ያብን የተገናኘ ነው ጁሩ አርሴማ ላይ ነውና እሱም በማግኘቴ እሱ የኔ ጓደኛ በመሆኑ እጅግ በጣም ደስተኛ ነኝና መክፈት አለብን። ይህ ደግሞ ጁሩ አርሴማ ብቻ የሚገኘው የእናታችን ዘንባባ ነውና እዛ ጸበል በነበርንበት ሰዓት ከዋሻ ራሴ ያገኘኋት ነችና ለሱ ታለታለሁ። አመሰግናለሁ። ያው እንግዲህ መምጣታችሁ ሳያንስ ተጨንቃችሁ እንግዲህ ያስባችሁ ለልደቴ ማስታወሻ ይሆናል ብላችሁ ስጦታ ያመጣችሁልኝ ቤተሰቦቼም በጣም እግዚአብሔር ያክብርልኝ። ያው እንግዲህ እዛ ጋ ያለችው አሁንም መጨረሻ ላይ መጣችው አይናፋር ስለሆነች ነው እንጂ አክስቴ ናት። ያው እነሱን ሁለቱን አክስቴ ማለት ይከብደኛል። እናትና አባቴ ብላቸው ይቀላል ማለት ለኔ እዚህ ላለሁበትም ከጎኔ ሆነው እንግዲህ ሲያግዙኝ የነበሩ እናትና አባት ማለት ለኔ እንትን ይለኛልና እና እግዚአብሔር ያክብርልኝ። አክብራችሁ ስጦታ የሰጣችሁ አክስትና አጎቶቼም በጣም አመሰግናለሁ። እና ያው እሱ ወንድሜም እንግዲህ እንዳያችሁት ጅሩ አርሴማ ነው የተገናኘ ነውና
ማለቴ በጣም በቃ በአጭር ጊዜ የረጅም ዓመት የ2 ዓመት ጓደኛ የሆነ ያክል ነው የሚሰማኝ። ጅሩ አርሴማ አሁን ወራ የሆነው ያገኘሁት እዛ የጉዞ አዘጋጅቼ ነበር። ወደዛ ስንሄድ እንግዲህ እዛ ጉዞ ላይ ተሳትፎ እዛ አሪፍ ጊዜ አክብረን ተባርከን መተን እንግዲህ ጅሩ አርሴማ ነው ጓደኛ የሰጠችኝ። ለኔም እግዚአብሔር ያክብርልኝ። በጣም አንተንም ስላወቅኩ ደስ ብሎኛል። በመቀጠል ከጀርባ ያላችሁ በጣም ብዙ ሰዎች ያላችሁ እነ መምህር ፈለገ አትናቴዎስም እንግዲህ አክብረውኝ እዚህ ድረስ መጥተዋል። መምህርንም ስደውልለት ደቂቃ አልቆየም መጥቶ እመጣለሁ ነው ያለኝና አክብረኝ ስለመጣ እግዚአብሔር ያክብርልኝ። ቀጥሎ ደግሞ እዛ ጋም ያሉ በጣም ወንድሞች ያሉ የረጅም ዓመት ያው ጓደኛ ማለት ስለሚከብደኝ ነው ወንድሞቼ የምላቸው። እንግዲህ ጆሲን እና አሌክሶን አክብራችሁኝ ስለመጣችሁ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እዛ ጋም በጣም አንድ መወዳቸው 2-3 ጓደኛሞች አሉኝ ወንድሞቼ በጣም በረከትም ማሩፍም ኤፊፓም በጣም እግዚአብሔር ያክብርልኝ። ኤንዲም ስለናንተም መናገር አልችልም። እንዳከበራችሁኝ እግዚአብሔር ያክብርልኝ። አክብራችሁኝ መጣችሁ ከኔ ጎን ስለሆናችሁ